የአብሽ በቆልት ካልበቀለው ይልቅ እጥፍ የጤና በረከት አለው። ዛሬ በዚህ ቪዲዮ እንዴት የደም ስኳርን እንደሚያስተካክል፣ ለምግብ መፈጨትና ለጤና ያለውን ፋይዳ፣ በተለይም ደግሞ መጥፎ የሰውነት ጠረንን ከውስጥ በማጽዳት እንዴት እንደሚያጠፋ፣ እንዲሁም ለፀጉርና ለቆዳ ጥራት የሚሰጠውን ጥቅም በዝርዝር እናያለን። አብሽን ማብቀል ለምን አስፈለገ? በውስጡ ምን የተደበቁ ንጥረ ነገሮች አሉት እና እንዴት በቀላሉ ዛሬውኑ በቤት ውስጥ ማዘጋጀት ይችላሉ የሚሉትን ሳይንሳዊ ምስጢሮች አንድ በአንድ እናቀርባለን። ምስጢሩን ለማወቅ ዝግጁ ከሆኑ እስከ መጨረሻው አብራችሁኝ ቆዩ። በቆልት የሚለው ቃል ስንጠቀም አንድ ዘር ወደ ተክልነት ለመቀየር የሚያደርገው ዑደት መጀመሪያ ማለታችን ነው። የአብሽ ፍሬ ውሃ ሲያገኝ ይነቃል። በውስጡ ያሉት የተኙ ኢንዛይሞች ስራ ይጀምራሉ። ከ3 እስከ 5 ቀን ባለው ጊዜ ውስጥ የሚወጣው ለጋ ቡቃያ የተክሉ የጥንካሬና የንጥረ ነገር ክምችት ከፍተኛ ደረጃ ላይ የሚገኝበት ወቅት ነው። የአብሽ በቆልት ሳይንሳዊ ምስጢር። አብሽ ሲበቅል በውስጡ ያለው ፋይቲክ አሲድ ይቀንሳል። ፋይቲክ አሲድ የሚባለው እንደ ብረትና ማግኒዥየም የመሳሰሉ ማዕድናት በሰውነታችን እንዳይመጠጡ ወይንም እንዳይሰርጉ የሚያግድ ጸረ ንጥረ ነገር ነው። በቆልት ይህንን አጥር ስለሚሰብር ሰውነታችን ማዕድናቱን በቀጥታ እንዲያገኝ ያደርገዋል። የኢንዛይም መነቃቃት። አብሽ በቆልት ሲሆን የኢንዛይሞች መነቃቃትን ይፈጥራል። በቆልት ውስጥ የሚፈጠሩ ኢንዛይሞች ምግቡ ገና ወደ ሆዳችን ሳይገባ ቅድመ መፈጨት ወይንም ፕሪዳይጀሽን እንዲጀምር ያደርጋሉ። ይህም ለሆድ እጅግ ቀላል ያደርገዋል። አብሽ በቆልት ማድረጋችን መራራነቱን ለመቀነስ ይጠቅማል። ብዙ ሰዎች አብሽን የሚፈሩት በመራራነቱ ነው። ነገር ግን በሚበቅልበት ጊዜ ውስብስብ የሆኑት ካርቦሃይድሬቶች ወደ ቀላል ስኳር ስለሚቀየሩ ያ የሚከብደው መራራ ጣዕም ወደ ለውዝ መሰል ጣዕም ይቀየራል። የአብሽ በቆልት የንጥረ ነገር ይዘት። በ100 ግራም የአብሽ በቆልት ውስጥ የምናገኛቸው ንጥረ ነገሮች ከሰውነታችን ፍላጎት አንጻር ሲታይ እጅግ በጣም ከፍተኛ ነው። በመጀመሪያ ደረጃ የአብሽ በቆልት ከፍተኛ የፋይበር ይዘት አለው። ይህ ማለት ምግባችን በሆዳችን ውስጥ እንዲዘገይና ንጥረ ነገሮች በደንብ እንዲሰርጉ ያደርጋል። በተለይ የሆድ ድርቀትና የመንፋት ችግር ላለባቸው ሰዎች የአብሽ በቆልት ተመራጭ ነው። ቀጥሎ ደግሞ ከአብሽ በቆልት ፎሌት ወይንም ቫይታሚን ቢ9 እናገኛለን። ይህ ንጥረ ነገር አዲስ ሴሎችን ለመገንባትና የደም ማነስን ለመከላከል እጅግ አስፈላጊ ነው። በተለይ ለኛ ለሴቶች ጤና ያለው ፋይዳ ከፍተኛ ነው። ሶስተኛው ብረትና ማግኒዥየም። ስለ ጉልበትና ስለ ልብ ጤና ስናወራ ደግሞ እነዚህ ሁለቱ ይነሳሉ። ብረት ወይንም አይረን በደማችን ውስጥ ኦክሲጅን እንዲዘዋወር ሲረዳ፣ ማግኒዥየም ደግሞ የልብ ምታችን የተስተካከለ እንዲሆንና ጡንቻዎቻችን ዘና እንዲሉ ያደርጋል። አራተኛው ቫይታሚን ሲ ነው። አብሽ ሲበቅል የቫይታሚን ሲ ይዘቱ በከፍተኛ ሁኔታ ይጨምራል። ይህም የሰውነት በሽታ የመከላከል አቅማችንን ከመገንባቱ በተጨማሪ ቆዳችን ብሩህና ጤናማ እንዲሆን ይረዳል። አንድ ነገር ልንገራችሁ፣ አብሽን በቆልት አድርጋችሁ ስትመገቡ ካልበቀለው በበለጠ እነዚህን ሁሉ ንጥረ ነገሮች ሰውነታችሁ በቀላሉ እንዲቀበለው በር ተከፍታላችሁ። የአብሽ በቆልት ጥቅሞች። የምግብ መፈጨትን ያቀላጥፋል። የደም ስኳርን ማመጣጠን። የአብሽ በቆልት በደም ውስጥ ያለውን ስኳር ለመቆጣጠር እንደሚረዳ የሳይንስ ጥናቶች ያሳያሉ። በውስጡ ባለው ከፍተኛ የጸረ ኦክሲዳንት ይዘት ምክንያት የሰውነት መቆጣት ወይንም ኢንፍላሜሽን ለመከላከል ይጠቅማል። የአብሽ በቆልት ክብደትን ለመቀነስ ከፍተኛ ፋይበር ስላለው ቶሎ የረሃብ ስሜት እንዳይሰማን ያደርጋል። የፀጉርና የቆዳ ጤና። አብሽን መቀባት ብቻ ሳይሆን በቆልቱን መብላትም ለፀጉር እድገት አስተዋጽኦ አለው። ብዙ ጊዜ አብሽ የሚታማው ከሰውነት ጠረን ጋር በተያያዘ ነው። ነገር ግን
በቆልት አብሽ ስንጠቀም የሚሰጠው ጥቅሞች ከነ ምክንያታቸው እንመልከት። አንደኛ መጥፎ ጠረንን ከምንጩ ማድረቅ ወይንም ዲቶክሲፊኬሽን ነው። እናስታውሶት፣ ሰብስክራይብ አድርገዋል? አብዛኛው መጥፎ የሰውነትና የአፍ ጠረን የሚመነጨው ከተዛባ የምግብ መፈጨት ስርዓትና በሆድ ዕቃ ውስጥ ከሚጠራቀሙ ቆሻሻዎች ወይንም ቶክሲን ነው። አብሽ ሲበቅል በውስጡ ያለው ፋይበርና ጸረ ኦክሲዳንት በከፍተኛ ሁኔታ ስለሚጨምር አንጀትን በማጽዳት መጥፎ የሰውነት ጠረን ከውስጥ እንዲጠፋ ወይንም ዲቶክሲፋይ እንዲያደርግ ይረዳል። ካልበቀለው አብሽ ይልቅ በቆልቱ ለዚህ ተግባር እጅግ ፈጣን ነው። ሁለተኛ ጣፋጩ የሶቶሎን ጠረን መለዘብ ነው። አብሽ ሶቶሎን የተባለ ልዩ ውህድ በውስጡ ይዟል። ብዙ አብሽ የሚመገቡ ሰዎች ላባቸውና ሽንታቸው ልዩ የሆነ ጠረን የሚኖረው በዚህ በሶቶሎን ምክንያት ነው። ያልበቀለው አብሽ ላይ ይህ ጠረን በጣም ጠንካራና ለአንዳንዶች የሚከብድ ሊሆን ይችላል። አብሹ ሲበቅል ግን ይህ ጠንካራ ጠረን ወደ ደስ የሚል የተፈጥሮ ጠረን ይቀየራል። ሶስተኛው የክሎሮፊል መፈጠር ነው። የአብሽ በቆልት ከ3 እስከ 5 ቀን ቆይቶ ትንንሽ አረንጓዴ ቅጠሎችን ማውጣት ከጀመረ በውስጡ ክሎሮፊል ይመረታል። ክሎሮፊል ደግሞ በሳይንሱ ዓለም ተፈጥሯዊ የሰውነት ጠረን ማጥፊያ ወይንም ናቹራል ኢንተርናል ዲኦደራንት በመባል ይታወቃል። ያልበቀለው አብሽ ይህ ጥቅም የለውም። አብሽን በቤታችሁ ለማብቀል ምንም አይነት ውድ ዕቃዎች አያስፈልጋችሁም። ፍላጎትና ንጹህ ውሃ ብቻ ይበቃል። በመጀመሪያ ደረጃ በቆልቱ ስኬታማ እንዲሆን ጥራት ያለው ያልተቆላና ንጹህ የአብሽ ፍሬ መምረጥ አለብን። ዘሩ ምንም አይነት ኬሚካል ያልተቀላቀለበት መሆኑን እርግጠኛ መሆን ለጤናማ በቆልት ወሳኝ ነው። ሁለተኛው መዘፍዘፍ። የተመረጠውን አብሽ በደንብ ካጠብን በኋላ በንጹህ ውሃ ውስጥ ከ8 እስከ 12 ሰዓታት ዘፍዝፈን እናቆያለን። ይህ ሂደት ፍሬው እንዲነቃና የበቆልት ሂደቱን እንዲጀምር የሚያደርግ ነው። ደረጃ 3 አየር ወዳለው ዕቃ ማዘዋወር። ዘፍዝፈን ያሳደርነውን ወይንም ያቆየነውን አብሽ ውሃ በጥንቃቄ እናጠላለን። በመቀጠልም እርጥበቱ ሳይጠፋ ነገር ግን አየር እንዲያገኝ በሚያደርግ በንጹህ ጨርቅ በመጠቅለል ወይም አየር በሚያስገባ የተበሳ ክዳን ባለው ዕቃ ውስጥ እናስቀምጠዋለን። ደረጃ 4 መንከባከብና ማጠብ። በቆልቱ ንጽህናው የተጠበቀ እንዲሆንና ባክቴሪያ እንዳይፈጥር በቀን 2 ጊዜ በንጹህ ውሃ እያጠቡ መልሶ ማጥለል ያስፈልጋል። እዚህ ጋር ትልቁ ሚስጥር አብሹ እርጥበት እንዲኖረው እንጂ ውሃ ውስጥ ተዘፍዝፎ እንዲቆይ አለማድረግ ነው። ምክንያቱም ውሃ ከቆየበት ሊበሰብስ ይችላል። በመጨረሻም ከ3 እስከ 5 ቀናት ባለ ጊዜ ውስጥ አብሹ ከ1 እስከ 2 ሳንቲሜትር የሚረዝም ለጋ ነጭ ቦቃያ ሲያበቅል እናያለን። በዚህ ወቅት በቆልቱ በንጥረ ነገር የበለጸገ ስለመሆኑ ለምግብነት ዝግጁ መሆኑን ያመለክታል። እንዴት እንመገብ? የብዙዎቻችን ጥያቄ ነው። ያልበሰለውን በቆልት በሰላጣ ላይ በመነስነስ በሾርባ ላይ በመጨመር ከጥራጥሬዎች ጋር ቀላቅሎ በመመገብ መጠቀም እንችላለን። ይበልጥ ለማጣፈጥ በሎሚ ወይንም በብርቱካን ጭማቂ ወይም በትንሽ ጨው ማጣፈጥ ይቻላል። ታዲያ መጠኑ በቀን ከ1 ማንኪያ የበለጠ መሆን የለበትም። እስካሁን የአብሽ በቆልትን ድንቅ ጥቅሞችና አዘገጃጀቱን አይተናል። ነገር ግን ይህንን ሱፐር ፉድ ወይንም ልዕለ ምግብ ወደ ምግባችን ስንቀላቅል ልንዘነጋቸው የማይገቡ ጥቂት የጥንቃቄ እርምጃዎች አሉ። አንደኛው የባክቴሪያ ስጋትን መረዳት። አብሽ የሚበቅልበት ሁኔታ ሞቃትና እርጥበት አዘል በመሆኑ ይህ ሁኔታ ልክ እንደ ማንኛውም በቆልት ለባክቴሪያዎች እንደ ሳልሞኔላ እና ኢኮላይ ለመሳሰሉ ባክቴሪያዎች ለእድገት አመቺ ሊሆን ይችላል። ስለዚህ በቆልቱ ላይ ምንም አይነት መጥፎ ሽታ ወይም የቅርጽ መለወጥ አለመኖሩን ሁልጊዜ ማረጋገጥ አለብን። ሁለተኛው ከፍተኛ ጥንቃቄ የሚገባቸው ወገኖች በተለይም ነፍሰ ጡር እናቶች መመገብ የለባቸውም። ትንንሽ ልጆች፣ አረጋውያንና የሰውነት በሽታ የመከላከል አቅማቸው ዝቅተኛ የሆኑ ሰዎች ጥሬውን በቆልት ከመመገብ መቆጠብ ይኖርባቸዋል። እነዚህ ወገኖች የአብሽ በቆልትን ጥቅሞች ለማግኘት ጥሬውን ከመብላት ይልቅ በትንሹ አብስለው ቢመገቡት ይመከራል። ሶስተኛው ንጽህና መጠበቅ። የአብሽ በቆልትን ለምግብነት ከመጠቀማችን በፊት ሁልጊዜ በንጹህ ውሃ ደጋግመን ማጠብ
መሰረታዊ ተግባራችን ሊሆን ይገባል። በቆልቱ ተዘጋጅቶ ካለቀ በኋላም ቢሆን በፍሪጅ ውስጥ ወይንም በፀሐይ በማድረቅ በአግባቡ መቀመጥ አለበት። ያስታውሱ፣ እነዚህ ጥንቃቄዎች በቆልቱን እንዳንመገብ ለማስፈራራት ሳይሆን ጥቅሙን ያለምንም የጤና ስጋት እንድናገኝ ለማገዝ የታሰቡ ናቸው። እንግዲህ ተመልካቾቻችን ዛሬ ያየነው የአብሽ በቆልት ተፈጥሮ የሰጠችን ርካሽ ግን ደግሞ እጅግ ድንቅ መድኃኒት ነው። አብሽን ከመድኃኒትነት ባለፈ እንደ ተፈጥሯዊ የሰውነት ጠረን ማጥፊያ፣ የደም ስኳር ማስተካከያና የምግብ መፈጨት ስርዓት ረዳት አድርገን እንዴት መጠቀም እንደምንችል አይተናል። በጤናችን ትልቅ ለውጥ ለማምጣት ሁልጊዜ ውድ የሆኑ ነገሮችን መፈለግ አስገዳጅ አይደለም። እንደዚህ ያሉ ቀላልና በቤት ውስጥ የሚዘጋጁ ነገሮች በቂ ናቸው። ይህ መረጃ ጠቃሚ ሆኖ ካገኙት ላይክ ማድረጎን አይርሱ። ለምትወዷቸውና ጤናቸው እንዲጠበቅ ለምትፈልጉ ሰዎች ሁሉ ቪዲዮውን ሼር አድርጉላቸው። እናንተም በቤታችሁ ሞክራችሁ ያገኛችሁትን ለውጥ ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ድንቅ የጤና ትምህርት እስክንገናኝ ድረስ ጤናችሁ ተጠብቆ በደስታ ቆዩልኝ። ለዛሬው የነበረን ቆይታ በዚህ አበቃ።